የወደደና የፈቀደ የቅዱሳን አባቶቻችን አምላክ ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ሆነ። ፍስሐ ወሰላም። ታላቁ የወንጌል ገበሬ የዚህ ታላቅ ገዳም ዋና አበምኔት ክቡር መልአከ መዊ ቆሞስ አባ ገብረ ሥላሴ፣ ክቡራን የጠቅላይ ቤተ ክህነት ታላቁ ስፍራችን ማረፊያችን ቦታ የመምሪያ ክፍል ኃላፊዎች፣ የገዳማትና የአድባራት አስተዳዳሪዎች፣ በዚህ ቅድስና ስፍራ ከወላዲተ አምላክ ከቅድስት ኪዳነ ምሕረት በረከተ ሥጋው ነፍስ ለመቀበል የተገኛችሁ ምእመናን፣ በወደደን ባፈቀረን በውድ ልጁ ደም ከኃጢአታችን ባነጻን በሕያው እግዚአብሔር ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ቆያችሁ? እንደምን ለዚህ ሰዓት ደረሳችሁ? የአባቶቻችን አምላክ ይህችን የበረከት ሰዓት በቅድስናው ስፍራ ተገኝተን ዘላለማዊ ቅዱስ ቃሉን ለመስማትና ለማሰማት ጥያቄያችን በመልስ ቋጠሯችን በመፈታት ተተክቶ የደስታ ዝናር ታጥቀን ወደ መጣንበት በዓታችን በሰላም እንዲያሰናብተን በዚህ የበረከት ስፍራ እንድንገኝ ስለፈቀደልን ለቸሩ አምላካችን ለእግዚአብሔር አሁን በድጋሜ ክብር ምስጋና ለስሙ ይሁን። የፊት መጨማደድ በሌለበት ደስታ፣ ስስትና ንፍገት በሌለበት እልልታ ጸጋውና ሰላሙን አብዝቶ ይህን የበረከት ስፍራና ከቅዱሳን ጸሎት በረከት እንድንሳተፍ ለፈቀደልን አምላክ ከፍ አድርጋችሁ በጭብጨባና በእልልታ ምስጋና ለባህሪው በሚመጥነው እንድታቀርቡ እጋብዛችኋለሁ። ከኔ ቀደም ብለው በዕድሜ በጸጋ በወንጌል አገልግሎት በአጭር ደቂቃ የእግዚአብሔርን ሐሳብ ላካፈሉን ለአባታችን ለክቡር መልአከ ሕይወት ቃለ ሕይወት ያሰማልን። ቀሪው ሰዓታችንን ደግሞ ባለችን ውሱን ደቂቃ የሚረባንን የሚጠቅመንን ቃል እግዚአብሔር እንዲናገረን መለኮታዊ ፈቃዱ ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ የምንነጋገርበት ርዕሳችን ጌታ በእውነት ተነስቷል የሚል ነው። በሉ እስቲ ድምፃችሁን ከፍ አድርጉ። ጌታ በእውነት ተነስቷል። የሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ የተመዘገበ ወርቃማ የእግዚአብሔር ቃል ነው። የዚህ ትምህርታችን ዋና መሰረታዊ ዓላማ የትንሣኤውን ጌታ ኢየሱስ ክርስቶስን ቤተ ክርስቲያን የቆመችበትን የእውነት ምስክርነት እንደ ውቅያኖስ ከሰፋው የነገረ ትንሣኤው ትምህርት ላይ በአጭር ደቂቃ በእንቁላል ቅርፊት ጨልፈን የመጠጣት ያክል እንድንጎነጭና የያዝነው እውነት ከመቃብር በላይ እንደሆነ አስረግጠን እንድንረዳ ከማሰብ አንጻር ለኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሊቃውንት አባቶቻችን ክብር ይግባቸውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ ከተነሳባት ዕለት መታሰቢያ ቀን ጀምሮ እስከ በዓለ ዕርገት ወይንም እስከ በዓለ ጰራቅሊጦስ ይሄንን በዓል ከፍ አድርጋ በማታፍርበት የወንጌል ትምህርት እውነትን የምትገልጽበት ወቅት ነው። እንደ አንድ ሰንበት፣ እንደ አንድ ሳምንት፣ እንደ አንድ ዕለት ይቆጠራልና ይህ የቤተ ክርስቲያናችን የትምህርቷ አውድ ምንም አይነት ነቅ የማይገኝበት በመሆኑ በተገኘው አጋጣሚ ይሄን እውነት መመስከር የአንድ አገልጋይ ልዩ ተልእኮ እንደሆነ አማኞች ሊረዱ ይገባል። ምክንያቱም ቅዱስ ጳውሎስ እንደተናገረ ክርስቶስ ባይነሳ ኖሮ አገልግሎታችን፣ ስብከታችን ሁሉ ከንቱ ሆኖ በቀረ ነበር ብሏልና ከንቱ ያልሆነ እምነት፣ ከንቱ ያልሆነ ሕይወት፣ ከንቱ ያልሆነ ክርስትና የሰጠን ባለቤቱ ራሱ በመሆኑ ለዚህ አምላካችን ክብር መስጠት ስለሚገባ እንኳን አሁንም የትንሣኤው ጌታ ልጆች ተብለን እንድንጠራ ፈቀደልን። በደንብ አድርጋችሁ እንድታመሰግኑ በክብር ጠይቃችኋለሁ። ውድ የእግዚአብሔር ቤተሰቦች በዚህ የሉቃስ ወንጌል ትምህርት ላይ ስትመለከቱ ሁለት ደቀ መዛሙርት ተስፋ ቆርጠው ወደ መጡበት ወይንም ከኤማውስ 60 ምዕራፍ ወደምትርቀው ሀገር ሲጓዙ ወደ ኤማውስ
እየተጓዙ ሳለ በሶስተኛ አካል ሆኖ ተገልጦ የምትነጋገሩትና ልባቸው የሚቃጠልበት ምክንያት ምንድነው እያለ ሲጠይቃቸው አንተ ለኢየሩሳሌም እንግዳ ነህን? በዕለተ ዓርብ የተፈጸመውን አይሁድ የሰሩትን ክፉ ተግባር አታውቅምን? ብለው ለባለቤቱ ለራሱ ለትንሣኤው ጌታ ይነግሩት እንደነበርና በጉዟቸው መካከል እነሆ የቤታቸው ስፍራ የቀረበ በመጣ ሰዓት ወደ ቤታችን ግባ ምሽቱ ቀርቧልና ብለው ጋበዙት። ይሄ ጌታ የልባቸውን መሻት አውቆ ወደ ቤታቸው ገብቶ ማዕዳቸውን ባርኮ አይኖቻቸውን ባጎረሳቸው እንጀራ እንዲበራ ካደረገ በኋላ ከመካከላቸው ተሰውሮ ሄደ ይላል ሉቃስ ወንጌል ምዕራፍ 24ን ስታነቡ። ከዚህ በኋላ የተነሳው ጌታ በኦሪት በነቢያት የተነገረለት የነቢያት የትንቢታቸው መቋጫ የካህናት አባቶቻችን የሱባኤያቸው መደምደሚያ እርሱ አካላዊ ቃል ወልደ አብ ወልደ ማርያም ክርስቶስ እንደተነሳ እውነትን ለመመስከር ከኤማውስ መንገድ ወይንም ከኤማውስ ሀገር ወደ ኢየሩሳሌም ከተማ ተመልሰው እነ ጴጥሮስና እነ ዮሐንስ ያዩትን ነገር በመመስከር ጌታ በእውነት ተነስቷልና ተስፋችሁ እንዳይቆረጥ አሁን እሱ ጌታ የትንሣኤያችን በኩር ሆኖ ተነስቷል ብለው ይሄንን እውነት እነዚህ ተስፋ ቆርጠው ወደ ኤማውስ ጉዞ ያደረጉትን ሉቃስና ቀሌዮጳን በትንሣኤው ጉልበት ልባቸውን እንዳጸኑ ይህ ገጸ ንባብ ያስረዳናል ካለን ሰዓት አንፃር። ከዚህ የተነሳ አንድ አማኝ ባለው የሕይወት ቆይታ ውስጥ በተለይ የትንሣኤን በዓል በሚያከብርባቸው ማህበራዊ መስተጋብሮቹ ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ጉዳይ ላይ ተመስርቶ የማይነጋገር አማኝ ካለ እርሱ የሞተለትን ጌታ ሕይወቱን የቀየረለትን ጌታ በትክክል አምኗል ተብሎ ሊመሰከርለት አይገባም። ምክንያቱም ትንሣኤ የዶሮና የበግና የተለያዩ እንስሳት ተዋጽኦችን የምንቋደስበት በዓል ብቻ አይደለም። ከተነገረለት በላይ እውነት የያዘ እውነትን የተሸከመ ታላቅ የእውነት ሁሉ በኩር እንደሆነ አንድ አማኝ በሚያደርጋቸው ማህበራዊ መስተጋብሮቹ ላይ ይሄን እውነት እየገለጠ መጓዝ እንደሚጠበቅበት የነዚህ የጥንቶቹ ክርስቲያኖችንም ደቀ መዛሙርት ሕይወት አንዱ አስተማሪ ነው። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰውና የትንሣኤያችን በኩር ሆኖ በመነሳቱ የተጠቀምነው ጥቅም ምንድን ነው ብለን እያሰላን እየተነጋገርን ይሄን ሰሞን ካላለፍን በዓሉ ከዓመት ዓመት ድባቡን እየቀነሰ እንዳይሄድ በጣም ትልቅ ስጋት አለ። በነጫጭ ሲኒና በአንድ ጥቁር ጀበና አጠገብ ቁጭ ብለን ወንድሞቻችንን እህቶቻችንን ያለ ቢላ ስጋቸውን እየበላን ይሄን እውነት የማንመሰክርበት ከሆነ እውነት ነው የትንሣኤው ጉዳይ አልገባንም ብለን ለመመስከር ጉልበት እናገኛለን ማለት ነው። ስለዚህ ክርስቶስ በመነሳቱ ምንድን ነው የተጠቀምኩት ጥቅም፣ በነፍስ ወከፍ ምን አገኘው፣ በጋራ ምን ተጠቀምን የሚለውን የዕለት ከዕለት መስተጋብሮቻችን ላይ የመነጋገሪያ ርዕስ ሊሆን ይገባል። እግዚአብሔር ይህን እውነት ለሁላችንም ይግለጥልን። የእግዚአብሔር ቤተሰቦች መጽሐፍ እንደሚናገረው ሐዋርያው ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 20 እስከ 22 ሲናገር እንዲህ አለ። አሁን ግን አለ ክርስቶስ ላንቀላፉት ሁሉ በኩራት ሆኖ ከሙታን መካከል ተነስቷል። ሞት በሰው በኩል ሆኗልና ትንሣኤ እና ሕይወት ትንሣኤ ሙታን በዳግማዊ አዳማችን በክርስቶስ ተፈጽሟል። በክርስቶስ ያገኘነው ጥቅም ምንድን ነው? እነሆ ሞታችን በትንሣኤው ተሽሮ በክብር እንድንቆም አድርጎናል። ክብርና ምስጋና ለስሙ ይሁንልን። በኃጢአት በበደል የበደለው አዳም በጠባያዊ ዕዳ ተይዞ በባህርያዊ ፍዳ ተጠምዶ እነሆ በርዕተ መቃብር ላይ ርዕተ ገሃነመ እሳት ተፈርዶበት ሞቶ የሚቀር ሆኖ ነበረ። እርሱ መጣ። ፍጠረኝ ሳይለኝ የፈጠርኩት አምጣኝ ሳይለኝ ያመጣሁት በመለኮታዊ መንግሥት የበጎ ፈቃድ ወደዚህ ሰፊ ዓለም እንዲገሰት ያደረግኩት እኔ ልጄ በዲያብሎስ አሽከላና ቀጠና ስር ወድቆ ሊቀር አይገባም ብሎ እግዚአብሔር ለአዳም ቃል ገባለት።
የዘመኑ ፍጻሜ ሲደርስ እነሆ ከቅድስቲቷ እናታችን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ እነሆ ሞታችንን ገሎ ትንሣኤያችንን አውጆ በሞታችን ላይ ሥልጣኑን አሳይቶ በክብር እንድንቆም ያደረገ የትንሣኤው ጉልበት ነው። ሁለተኛው ሕያዋን መሆናችን የተረጋገጠበት በዓል ነው። እስቲ ሁላችሁም በሉ እኔ በሉ የሞትኩ ሳይሆን በክርስቶስ ትንሣኤ በሉ ሕያው ነኝ በሉ በሉ ምን ነኝ አለ? ሕያው ነኝ። መጽሐፍ ሲናገር በዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ ስታነቡ እንዲህ ብሎ ተናግሯል። ዮሐንስ 14 ቁጥር 10 ላይ እኔ ሕያው ነኝና እናንተም ምኖቼ ልጆቼ ሕያዋን ትሆናላችሁ አለ። ሕያው ያደረገን ሞቶ በመነሳቱ ነው። ትንሣኤን ጥቅም ሰጠ፣ ሕይወትን ሰጠ፣ ዘለዓለማዊነትን ሰጠን። በዘለዓለም ሕይወት ውስጥ እንድንኖር አደረገን። ዘለዓለምን በዘለዓለም ቤት ለመኖር የትንሣኤው ጉልበት ለአንድ አማኝ ያስፈልገዋል። ስለዚህ ሕያውነቴ የተረጋገጠበት በዓል ስለሆነ ከነገሮች ሁሉ ሊቀድም የሚገባው ነገር የክርስቶስ የትንሣኤ ጉዳይ ነው ብለን ልናምን ይገባል። በትንቢተ ሆሴዕ በምዕራፍ 6 ቁጥር 2 ላይ እንዲህ ብሎ ተናገረ። ከደቂቅ ነቢያት መካከል አንዱ የሆነው ሆሴዕ በሦስተኛው ቀን ያስነሳናል አለ። ድገሙልኝ፣ በስንተኛው ቀን? በፊቱም ሕያዋን ያደርገናል ብሎ ነቢዩ እንደመሰከረ ሕያውነታችን የተረጋገጠበት የሕያውነታችን በዓል፣ የሕያውነታችን ምስክር፣ የሕያውነታችን መገለጫ በመሆኑ እንደ ቀላል የምናሳልፈው በዓል እንዳልሆነ አንድ አማኝ ሊረዳ ይጠበቅበታል ለማለት ያክል ነው። እንግዲህ አንድ ወታደር ወደ ውትድርና መስክ ሲሄድ ወይ እማረካለሁ ወይ እማረካለሁ ብሎ በመጀመሪያ ድሉን አውጆ ነው የሚወጣ። ነጋዴ ለማያተርፈው ንግድ እንደማይጓጓ አንድ አማኝ ከሚሰራው ከሚፈጽመው መንፈሳዊ ተግባር በስተጀርባ ጥቅሙን ካላሰላ ድካሙ ከንቱ ይሆናል ብሏል ዮሐንስ አፈወርቅ ሲናገር፣ ንሕነሰ ንፈጽም ግብረ ክርስቲያናዊ ከመ እንተ ግብር ዘልማድ። እኛ ክርስቲያኖች ለምንፈጽማቸው መንፈሳዊ ተግባራቶቻችን ከዘልማድ ነፃ ሆነን በእምነት ዓለት ላይ ቆመን ልንተገብረው ይገባል። በዓሉ ስናከብር በእምነት ይሁን። በምንገናኝባቸው የፍቅር ግብዣዎቻችን ላይ ይሄን እውነት በመመስከር በእምነት ይሁን። ሕያውነት የተረጋግጧል፣ ሞቴ በትንሣኤው ጌታ ተሽሯል ብለን የምንመሰክርበትን አቅም የሰጠን የትንሣኤው ጉልበት ነው። በዘመኑ የነበሩ ሰዎች ጥቅም ከተጠቀሙት መካከል አንዱን ብናነሳ ብርሃናት ዓለም ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ በምሴተ ሐሙስ ላይ የነበረን ማምነት ለመረዳት ማቴዎስ 26 ስታነቡ ወንድሞቼ ቢክዱ እኔ ግን አልክድህም አለ። ተመልከቱ፣ በዚህ ንግግሩ መካከል መታበይ ተገኘ። ወንድምን አሳልፎ በደለኛ አድርጎ መናገርን ከአንደበቱ ተገኘ። ተወቅሷል። እነሱ ቢክዱ እኔ ግን አልክድህም አለው። ዕለተ ዓርብ ላይ ግን ይሄን አቋሙን አጣ። በአንድ ገረድ ፊት የምትዩን ጌታ የምትዩን ሰው አላውቅም ብሎ በአደባባይ ላይ መምህሩን ካደ። መካዱ ይገርማችኋል። መካዱ እየገረመ ወዲያው ደግሞ ተጸጸተና አለቀሰ። ወዲያው ተጸጽቶ ያለቀሰው ጴጥሮስን ጌታ ከትንሣኤ በኋላ እነሆ ባለፈው ሳምንት ባሳለፍነው የወንጌላችን ቀለም ላይ እንደተነገረ የሚበላ ምሳ አላችሁን ብሎ ጠይቋቸው ወዳሉበት ስፍራ ተስፋ ቆርጠው ወደ ተመለሱበት ተግባር ላይ ጠጋ ብሎ ጴጥሮስን አገኘው። ጴጥሮስ እነሆ መረባችንን ጥለን ሌሊቱን ሙሉ ስንደክም አደርን፣ ወደ መረባችን የሚገባ አሳ ጠፋ አለው። ጌታ ምን አለው? ጴጥሮስ መረብን በታንኳይቱ በስተቀኝ በኩል ጣል አለው። ወዲያው 153 አሳ ለምግበ ሥጋ የሚያገለግል ወደ መረቡ ገባ። ወዲያው ጌታ እንደሆነ አወቀ ይላል። ትንሣኤ ገጽታን ይቀይራል። ትንሣኤ ታሪክን ያስተካክላል። ወዲያው ጴጥሮስ ጌታ ለጴጥሮስ ምን አለ? በውኑ ጴጥሮስ ትወደኛለህን አለው። የትላንትና ክህደቱን ሳይ፣ የትላንትና በአንድ ገረድ ፊት የካደውን አምላኩን ሳያይ የንሳ መጸጸቱን አይቶ ትወደኛለህን ሲለው እንደምወድ አንተ ታውቃለህ አለ። በሙሲ እንደምወድ ማን ታውቃለህ? አንተ ታውቃለህ ብሎ በጠቦቶች ላይ በግልገሎች ላይ በበጎች ላይ አደራ ሰጠው። ጴጥሮስ ይሄን አቅም ካገኘ በኋላ በአንድ ገረድ ፊት የካደውን ጌታ
በበዓለ ጰራቅሊጦስ አይሁድ እንደ ጨው ከተበተኑበት አገር በዓላት ለማክበር ተወዳዳሪ የላቸውምና በዓላትን ሊያከብሩ ሲመጡ ዲያብሎስ ተሽሯል፣ ክርስቶስ ነግሷል፣ ወንጌል ተገልጧል ብሎ ይሄንን በአደባባይ በሰበከው ስብከት 3000 ነፍሳት ወደ እግዚአብሔር ጉባኤ እንዲቀላቀሉ አደረገ። የጴጥሮስን ፍርሃት፣ የጴጥሮስን የተናጋ አቋም ወደ መንፈሳዊ ድፍረት ያመጣው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ ነው። ዛሬም ፍርሃታችን ህብሮቹ ብዙዎች ናቸው። ዛሬ ላይ ቆመን ነገን ስናስብ ብዙ ነገር ያሰጋናል። ወገኖቼ የትንሣኤው ጌታ የጴጥሮስን ፍርሃት ደቀ መዛሙርቱን ጌታ ወደ መቃብር ከወረደ በኋላ እሱን ያገኘ መከራ እኛን ያገኘናል፣ እሱ የተቀበለው ሞት እኛም እንጎነጨዋለን ብለው ተስፋ ቆርጠው ቤታቸውን ዘግተው እንዳሉ ነው። በተዘጋው ደጅ ገብቶ ሰላም ለእናንተ ይሁን ብሎ ጨለማቸው በሚደነቅ ብርሃን፣ ፍርሃታቸው በሚደነቅ ድፍረት እንደገና ሰላማቸው በሚደነቅ ሰላም ተክቶ እውነተኛ ጌታነቱን መስክሮ አሳይቷቸዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁንልን። የጴጥሮስን ፍርሃት ወደ ድፍረት የቀየርክ ጌታ፣ የማርያምን ልቅሶ ወደ ፈንጠዝያ ወደ ደስታ የቀየርክ ጌታ፣ የተጠራጣሪው ቶማስን ጥርጣሬ ወደ ጽኑ እምነት አቋም ያመጣ ጌታ አንተ የትንሣኤው ባለቤት ነህና እኔንም ፍርሃቴን በድፍረት ሰላም ማጣቴን በሰላም የተደቀነው ጨለማዬን በሚደነቅ ብርሃን ተካልኝ ብላችሁ እንድትለምኑት መንፈስ ቅዱስ ኃይልና ብርታቱን ለሁላችሁ ያድላችሁ ያድለን። የእግዚአብሔር ቤተሰቦች በሉ ተናገሩ፣ ጌታ በእውነት በሉ ጌታ ተነስቷል። መቃብር አላሸነፈውም። በዓለም ላይ ይሄ ልንገራችሁና ላብቃ። በዓለም ላይ አንድን ሀቅ ለመቀበል 3 ነገር ማሟላት የግድ ነው። የመጀመሪያው ምስክርነት ይጠይቃል። ሁለተኛ ወንጀሉ የተፈጸመበት ተበድያለሁ ያለው አካል ሲበደል ድርጊቱን የሚያመለክት ቦታ ምስክር ያስፈልጋል። ሶስተኛው ጊዜው፣ ሰዓቱ መጠቀስ አለበት። አንድ የተበደለ ሰው ወይንም ወንጀል ተፈጽሞብኛል ያለ ሰው ወደ ፍርድ ቤት ሲሄድ እነዚህ 3ቱን ነገሮች መመስከር መግለጥ አለበት። የመጀመሪያ የሰው ምስክር ያስፈልገዋል። ዓለም አንድን እውነት አንድን ሀቅ እውነት ነው ትክክለኛ ነው ብላ ለመቀበል የሰው ምስክር አቁሙልኝ ትላለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ተነስቷል፣ መቃብር አላሸነፈው ብላ ቤተ ክርስቲያን ስትመሰክር ለመነሳቱ ማረጋገጫሽ ምንድን ነው? እውነት ለመሆኑ ማስረጃ ምንድን ነው ተብላ ስትጠየቅ ይህች ስንዱ እመቤት የመጀመሪያው ዓለም የሚጠይቀውን የሰው ምስክርነት በጉያዋ አቅፋ ያለች ታላቅ ቤተ ክርስቲያን ናት። ለትንሣኤው እውነት እኛን ወክላ እኛን ተክታ መቃብሩ አጠገብ የሌሊቱ ቁር ሳያስጨንቃት የጨለማው አውሬ አበጋዝ ሳያስፈራራት ወደ መቃብሩ እነ ጴጥሮስና እነ ዮሐንስ ተስፋ ቆርጠው ደጃቸውን በዘጉበት ሰዓት ውለታ የተዋለላት የመግደላ ተወላጅ ማርያም መግደላዊት ወደ መቃብሩ ሽቱ ይዛ ወደ መቃብሩ ስትሄድ እነሆ ጌታ የአትክልት ጠባቂ መስሎ ከበስተጀርባዋ ተገለጠ። በስሟ ጠራት። በግናትና የእረኛዋን ድምፅ ትለያለች። አንድ አማኝ የቤተ ክርስቲያንን ድምፅ መለየት ይጠበቅበታል። እሷ ምን አለችው? ረቡኒ መምህር ወይ አለችው። ወዲያው ምን አላት? ሂጂና ለወንድሞችሽ ለነ ጴጥሮስ ለነ ዮሐንስ እንደተናገረው ተነስቷል ብለሽ አዋጁን አውጪ አላት። የዮሐንስ ወንጌል ምዕራፍ 20 ስታነቡ ያቺ ሴት ለዓለም እውነትን ይዛ ለመገኘት እኛ ወጥና እውነትን ለመቀበል የሰው ምስክር ያስፈልገኛል ለሚለው ዓለም መግደላዊት ማርያም እኛን ወክላ የዓለምን ጥያቄ መልስ እንዲሰጥ አድርጎባታል። ክብር ለእግዚአብሔር ይሁንልን። ሁለተኛው መንፈሳዊው ዓለም ለዚህ እውነት ማረጋገጫ ከሚሰጠው ማስረጃዎች አንዱ ዓለም የማይቀበለው ግን በመንፈስ ቅዱስ ገላጭነት እኛ
አምነን የምንቀበለው አንድ ምስክር መጽሐፉ ላይ ተጽፎ እናገኛለን። እሱ ምንድን ነው? ጠላት ትንሣኤውን መስክሯል። በሉቃል ጠላት በሉሲ ጠላት ትንሣኤውን ምን ብሏል? መስክሯል። ወገኖቼ ከእውነት ጋር ተጣበቁ፣ እውነትን ያዙ። ዛሬ ውሸት በዓለም ላይ ደረቷን ደፍታ ገላዋን ገልጣ አደባባይ ላይ የክብር ወንበር ተስቦላት እየተቀመጠች እየፋነነችበት ያለችበት ሰዓት እውነት ተደብቋል፣ ስፍራ አጥቷል፣ አንገትን አቀርቅሯል። ለእውነተኛ ሰው ዓለም ወንበር የምስብለት ጊዜ አጥታለች። ዛሬ በዓለም ላይ ውሸት ተደብቃ ውሸት ተንሰራፍታ ግዛቱ ሁሉ ተቆጣጥራለች። እናንተ ግን ከእውነት ጋር ተገኙ። እውነት ራሱ የሆነ እግዚአብሔር ጊዜውን ጠብቆ ነፃ ያወጣችኋል። እግዚአብሔር ከእውነት ጋር እንድንቆም ፈቃዱ ይሁንልን። እናንተ እውነትን ያዙ። ጠላትን አፉን እየጸፋ አንደበቱን እያስከፈተ የተደበቀውን እውነት እንዲገልጽ ያደርጋል። የማቴዎስ ወንጌል ምዕራፍ 26 ስታነቡ ወደ ገዣቸው ወደ ጲላጦስን ተሰበሰቡና ይላል። ከቁጥር 62 እስከ 65 ስታነቡ ወደ ጲላጦስን ተሰበሰቡና እንዲህ ብሎ ተናገሩ። ይህ አሳች አሉት። የእኛ ስድብ ወስዶ ተሰደበ። ይህ አሳች በሕይወቱ ገና ሳለ በሦስተኛው ቀን እነሳለሁ ብሎ እንደተናገረ አሁን ትዝ አለን አለ። በምን ቃል? በስንተኛው ቀን እነሳለሁ እንዳለ ትዝ አለን። ስለዚህ ከፊተኛው ስህተታችን የኋለኛው ስህተት ስለሚከፋ መቃብሩ ላይ ወታደር ይጠበቅ ይቁምና ይጠብቅ ማኅተም ይመታበት ብሎ ጠየቁት ይላል። ጲላጦስ ምን አደረገ? ለክፉ ቀን የቀለባቸውን ወታደሮች አምጥቶ መቃብሩ ላይ አፈሰሳቸው ይላል። ግን እነዚህ ወታደሮች ደረታቸው የቀላ ሆዳቸው የሞላ ለክፉ ቀን ጲላጦስ ያዘጋጃቸው የትንሣኤውን ጉልበት ይደብቃሉ ብላችሁ ታምናላችሁ? አይቻልም። ወዲያ መቃብር ላይ ፈሰው እየጠበቁ እንዳለ መግነዝ ይፈታ፣ መቃብር ይከፈት፣ ማኅተሙ ይነሳ ሳይል እንደተዘጋ የኔና የእናንተ ጌታ ሕይወትን ሊሰጠን እኖ ዘላለማዊ ሕይወትን ሊያወርሰን ወደኛ መጣና በእቅፍ ውስጥ እንድኖር አደረገን። ጉልበቱ ሊቋቋሙት አልቻሉም። ፈንግል እንደያዘው ዶሮ በየፊናቸው ወድቀው ተገኙ ይላል። ትንሣኤው እውነት ለመሆኑ ጠላት መሰከረ። እባካችሁ በጭብጨባና በልታ እግዚአብሔር ይመስገን። ሦስተኛውና ትልቁ ማስረጃችን የቅዱሳን መላእክት ምስክርነት ነው። የሉቃስ ወንጌል ምዕራፍ 24 ስታነቡ ማቴዎስም ማርቆስም ከተናገሩት በላይ ሉቃስ ላይ ያለው ንግግር መንፈስን ይገዛል። እሱ ምንድን ነው? የቅዱሳን መላእክት ምስክርነት ለተነሳው ጌታ ማረጋገጫ ሰጥተዋል። ምን አሉ? እነሆ ጴጥሮስና ዮሐንስ ወደ መቃብሩ ሲሄዱ አንዱ በራስጌ አንዱ በግርጌ ድንጋዩን አንከባለው በድንጋዩ ላይ ተቀምጠው ተገኙበት ይላል። አሁንም በነገሮቻችሁ ላይ በከበደው ነገራችሁ ላይ መላእክቱ ስልጣን አላቸውና ነገራችሁ ለረጠው ያስጨነቋችሁ ሁሉ በላዩ ላይ ተቀምጠው እረፍት እንዲሰጧችሁ የመላእክት እርዳታ ከሁላችን ጋር ይሁንልን። ወዲያው ምን አሉ? ለምንድን ነው ሕያውን ከሙታን መካከል የምትፈልጉት? እንደተናገረው ተነስቷል፣ በዚህ የለም አሉ። መላእክት እውነትን መሰከሩ። በእውነት ጌታ እንደተናገሩ ምን ብሏል? ተነስቷል አሉ። ተመልከቱ እግዚአብሔር ልጆች፣ ከዚህ ምስክርነት አንድ አማኝ ሊረዳው የሚገባው ሕያውን ከሙታን መካከል መፈለግ አይጠበቅበትም። ሰላምን ፍለጋ ውከት ሰፈር ከመሄድ እግዚአብሔር ይጠብቃችሁ። ገንዘብን ፍለጋ ሰላማችሁን ከሚነሳበት ሰፈር እግዚአብሔር ይታደጋችሁ። ጤናን ፍለጋ በሽታ ሰፈር ከመሄድ እግዚአብሔር ይጠብቃችሁ። አሁን ያላችሁበት ሕያው እግዚአብሔር በሚገኝባት በሕያዊት ቤተ ክርስቲያን ነውና ለዚህ ክብር ያበቃን አምላክ ስሙ ለዘላለም የተመሰገነ ይሁን። በስተመጨረሻና የትምህርት መደምደሚያ ጌታ በእውነት ምን ብሏል? ተነስቷል ለሚለው ማረጋገጫ ዓለም ለሚጠይቀው የሰው ምስክርነት እናታችን መግደላዊት ማርያምን አግኝተናል። ሁለተኞቹን እና ቦታውንና ድርጊቱን የሚያመለክተውን አንድ ቦታ ጠቅሎ ይዞ ታገኙታላችሁ። እሱም ማነው? ባዶ መቃብር። በሙስቲ ምን አልኳችሁ? ባዶ መቃብር። ይሄ ባዶ መቃብር የማያረጀው እውነት ይመሰክራል። ይሄ ባዶ መቃብር ወደ ኢየሩሳሌም እድልና ሁኔታ የገጠመው ሰው ከሄደ ትልቁ ረብጣ ገንዘብ የቱሪስት መስህብ ማነው ሲባል
የማያረጅ ሆኖ ከመመስከር በላይ ለሀገሪቷ የጀርባ አጥንት ሆኖ እያገለገለን ያለው የኔና የእናንተ ጌታ መቃብር አላሸነፈውም። መቃብሩን ባዶ አድርጎ ተነስቷል። እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። እዚህ መጨረሻ የምላችሁ በዓለም ላይ በዚህ በቴዎሎጂ ትምህርት ቤት ላይ የተከበሩ ተብለው በትልቁ ጊኔስ ቡክ ላይ የተመዘገቡ አንጋፋ አንኳር ሃይማኖቶች አሉ። የነዚህ አንጋፋ አንኳር ሃይማኖቶች እያንዳንዳቸው መስራች አላቸው። የመጀመሪያው ማን ነው? ክርስትና ነው። መስራቹ ማን ነው? ክርስቶስ ነው። ሁለተኛ ማን ነው? እስልምና ነው። መስራቹ ማን ነው? ነቢዩ መሐመድ ነው። ሶስተኛው ዞራስትሪያኒዝም የተባለ ነው። መስራቹ ማን ነው? ዞራስተር ነው። አራተኛ ባኦላይዝም የሚባል ነው። መስራቹ ማን ነው? ባኦላ ነው። አምስተኛ ሽንቱይዝም ነው። መስራቹ ማን ነው? ሽንቱ ይባላል። ስድስተኛ ኮንፊሽኒያሊዝም ነው። መስራቹ ማን ነው? ኮንፊሸስ ማለት ነው። ሰባተኛ ታኦይዝም ነው። መስራቹ ማን ነው? ታኦ ይባላል። ስምንተኛው ቡድሂዝም ነው። መስራቹ ማን ነው? ቡድሃ ይባላል። እነዚህ ስምንቱን ሃይማኖት ካያችሁ ከነ መስራቻቸው አንዱን መስራች የክርስትናውን መስራች ወደ ጎን ተውና ሰባቱንም ሃይማኖት የመሰረቱትን ወደ መቃብራቸው ሄዳችሁ ጉድጓዳቸውን ለመቆፈር አካፋና ዶማ ይዛችሁ ብትሄዱ መቃብራቸው ውስጥ የተልከሰከሰ አጥንት ታገኛላችሁ። ወደ ጎልጎታ ወደ ቀራንዮ ስትሄዱ ክርስትናውን እንዲቆም ያደረገው የትንሣኤው ጌታ ግን ባዶ መቃብሩን እያሳየ እኔ መቃብር አላሸነፈኝም ለተናገር ተነስቻለሁ ብሎ የሚመሰክረው ጌታ በእውነት ምን ብሏል? ተነስቷል። በዚህ የትንሣኤ ጉልበት እግዚአብሔር አምላካችን አበርትቶን ዳግም በሰማያዊቱ ዓለም ከቁጥር ሳያጎለን ነፃ በምታወጣው ግዛት እንዲሰበስበን መለኮታዊ ፈቃዱ ከሁላችን ጋር ይሁንልን። ይሄን እውነት በመመስከር ይሄን እውነት በመያዝ እስከ ሕቅታችን ድረስ ጸንተን በመገኘት እንድንገኝ የእናታችን የድንግል ማርያም ጸሎትና ምልጃ የቅዱሳን አባቶቻችን በረከትና ጸጋ ከሁላችን ጋር ጸንቶ ለዘላለም ይኖርልን። አሁንም የምናመልከው አምላክ የማናፍርበት ሞትን የገደለ መቃብር ያገለገለው ነውና ይሄን እውነት ይዛ የምትጓዝ ቤተ ክርስቲያን በብዙ መከራ ውስጥ ብታልፍም አሸናፊነቷ ግን የሚከለክላት የላትምና አሁንም በዚህ ጸጋ ውስጥ እግዚአብሔር ሁላችን የሚያቆየን ፊደል በነጠበ ቃላት በጎደለ አምላከ ቅዱሳን ሞልቶ ይቀበልልን። ጌታ በእውነት ምን ብሏል? ተነስቷል።